የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የአማራ ክልል የብልጽግና አስተዳደር የፋኖ ኃይሎች ከህወሓትና ከታሪካዊ ጠላቶቻችን ጋር ተባብረውብናል ሲል ከሰሰ። የብልጽግና አገዛዝ በእነዚህ ኃይሎች የተፈጠረውን ትብብር ሰላም አጥተን እንድንሳቀቅ እያደረገን ነው ብሏል። በሌላ በኩል በክልሉ ሸዋ ቀጠና ለተከታታይ ቀናት በቀጠለው ውጊያ በርካታ የአየር ወለድ ኮማንዶ ጦር መደምሰሱን የፋኖ ኃይሎች አስታውቀዋል። በዝርዝር እናየዋለን። አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት አባላት ሴቶችን በወሲብ ባርነት ይዘዋልና በቡድን ደፍረዋል ሲል ከሰሰ። ዓለም አቀፉ የሰብአዊ ተቋም አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት አባላት በሴቶችና ሴት ልጆች ላይ የወሲብ ባርነት እንዲሁም በቡድን መድፈርን ጨምሮ የተለያዩ ወሲባዊ ጥቃቶች ፈጽሟል ሲል አዲስ ባወጣው ሪፖርት ከሷል። የታጣቂ ቡድኑ አባላት በሴቶች ላይ የፈጸሟቸው ጾታዊ ጥቃቶች ከፍርድ ውጭ የሆነ ግድያና የንጹሃን ንብረት የማውደም ድርጊቶችም በጦር ወንጀልነት ሊፈረጁ የሚችሉ ናቸው ሲል አስታውቋል። ዝርዝሩን ትሰሙታላችሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀጣዩን የኢራን መሪ የመምረጥ ሂደት ውስጥ መሳተፍ እንዳለባቸው መናገራቸው አነጋጋሪ ሆኗል። ፕሬዚዳንት ዶናልድ ትራምፕ በአሜሪካና እስራኤል ጥቃት አያቶላህ አሊ ካሚኒ የተገደሉባት ኢራን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ተናግረዋል። በሌላ በኩል ኢራን ላይ የሚፈጸሙ ጥቃት በከፍተኛ መጠን እንደሚጨምር የአሜሪካ መከላከያ ሚኒስቴር ተናግረዋል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የአማራ ክልል የብልጽግና አስተዳደር የፋኖ ኃይሎች ከህወሓትና ከታሪካዊ ጠላቶቻችን ጋር ተባብረውብናል ሲል ከሰሰ። የብልጽግና አገዛዝ በእነዚህ ኃይሎች የተፈጠረውን ትብብር ሰላም አጥተን እንድንሳቀቅ ያደረገን ነው ብሎታል። በሌላ በኩል በክልሉ ሸዋ ቀጠና ለተከታታይ ቀናት በቀጠለው ውጊያ በርካታ የአገዛዙ አየር ወለድ ኮማንዶ ጦር መደምሰሱን የፋኖ ኃይሎች አስታውቀዋል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ የተሰማ ሲሆን በሰሜን ሸዋ ዞን ለአራት ተከታታይ ቀናት በተደረገው ውጊያ የፋኖ ኃይሎች ድል ማስመዝገባቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አስታውቋል። የፋኖ ኃይሎች ለቀናት ባደረጉት ውጊያ አገዛዙ አየር ወለድ ክፍለ ጦር ከገባበት ቀጠና አጠራርገን አስወጥተነዋል ሲሉ አስታውቀዋል። አፋብን የካቲት 26 2018 ዓ.ም በአሰራጨው መረጃ እንዳመለከተው ከየካቲት 23 2018 ዓ.ም ጀምሮ በዞኑ በሁለቱ ወረዳዎች ለተከታታይ 4 ቀናት በተደረገው ውጊያ 44 የአገዛዙ አየር ወለድ አባላት ሲገደሉ ከሰባ በላይ የሚሆኑ ደግሞ ቆስለዋል ሲል አስታውቋል። በትላንትናው ዕለት የካቲት 26 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ ቀጥሎ በዋለው ውጊያ ከሞጃና ወደራ ወረዳ ሸጋ ገበያ እምባይባድና ፊላገነት በተባሉ ቦታዎች የገባው ጦር ማስወጣት ተችሏል ሲል ነው የፋኖ ኃይሎች ያስታወቁት። በእለቱ በእነዚህ አካባቢዎች የተደረገው ውጊያ ከ30 በላይ የአገዛዙ ጦር አየር ወለድ ክፍለ ጦር አባላት ጉዳት ደርሶባቸዋል ተብሏል። በአጠቃላይ በቀጠለው የአራት ተከታታይ ቀናት በተደረገው ውጊያ ከ115 በላይ የአየር ወለድ አባላት የተጎዱ ሲሆኑ አገዛዙ ከውጊያ ስፍራዎች ሸሽቶ ለመውጣት መገደዱ ነው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ያስታወቀው። በውጊያው ከፍተኛ ጉዳት የደረሰበት የአገዛዝ ጦር ታዲያ መሃል አምባ፣ ጭራሮ ደብርና አይዞሽ አሞራ አካባቢ ነዋሪዎች ላይ ዘረፋና እንግልት ፈጽሟል ሲሉ የመረጃ ምንጮች ተናግረዋል። በሌላ በኩል የአማራ ክልል የብልጽግና አስተዳደር የፋኖ ኃይሎች ከህወሓትና ከታሪካዊ ጠላቶቻቸው ጋር ተባብረውብናል ሲል አስታውቋል። የብልጽግና አገዛዝ በእነዚህ ኃይሎች የተፈጠረው ትብብር ሰላም አጥተን እንድንሳቀቅ እያደረገን ነው ብሏል። የክልሉ የብልጽግና አገዛዝ በተለያዩ ከተሞች የመንግስት ሰራተኞችን ጨምሮ ህብረተሰቡን በመሰብሰብ የፋኖ ኃይሎችን እየወነጀለ እንደሚገኝ የመረጃ ምንጮቻችን ተናግረዋል። የካቲት 26 2018 ዓ.ም በክልሉ ደብረ ብርሃን፣ ወልዲያ፣ ፍኖተ ሰላም፣ ኮምቦልቻ፣ ደባርቅና ሌሎች ከተሞች ስብሰባዎችን የጠራው የብልጽግና አገዛዝ ለሰበሰባቸው የህብረተሰብ ክፍሎች በተመሳሳይ ፋኖ ከሌሎች ኃይሎች ጋር ተባብሮብናል በሚል ህዝቡ ይህንን እንዳይቀበል መጠየቁ ነው የስብሰባው ተሳታፊ የመረጃ ምንጮች ለኢትዮ ኒውስ ተናገሩት። የክልሉ የብልጽግና አገዛዝ በጠለምት ወረዳ ነዋሪዎችን ሰብስቦ የፋኖ ኃይሎች ከህወሓትና ከታሪካዊ ጠላቶቻችን ጋር ተባብረውብናል ሲል አስታውቋል።
ስብሰባውን የመሩት የአማራ ክልል የብልጽግና ርዕሰ መስተዳድር ሰላምና ጸጥታ አማካሪ ዶክተር ዘላለም ልጅአለም የውስጥ እና የውጭ ጠላቶቻችን ተባብረው ሰላም አጥተን እንድንሳቀቅ አድርገውናል ሲሉ ተናግረዋል። የክልሉ የብልጽግና አገዛዝ አክለውም እነዚህ ኃይሎች ተባብረው ሌት ተቀን እየሰሩ ስለሆነ ህዝቡ በየአቅጣጫው መዘጋጀት አለበት ሲሉ መጠየቃቸው ሰምተዋል። የሰሜን ጎንደር ዞን የብልጽግና አስተዳደር አቶ ሸጋው ጉቤ ደግሞ ህዝቡ የፋኖ ኃይሎችና የህወሓት እንቅስቃሴ መረዳት ራሱን በስነ ልቦናና በሎጂስቲክስ ማደራጀት አለበት ማለት ለህዝቡ ሲናገሩ ተሰምተዋል። የብልጽግና አገዛዝ በስብሰባ መድረኮች ላይ ጸረ ብልጽግና አገዛዝ ኃይሎች ተባብረው እየመጡብን እንደሆነ በመግለጽ ህዝቡ አገዛዙ እንዲደግፍ ሲቀሰቅስ የታየ ሲሆን በስብሰባው ላይ የታደሙ የህብረተሰብ ክፍሎች በብልጽግና በመድረኮች የብልጽግና አመራሮች የሚሉትን ከመስማት ባሻገር በአብዛኛው ዝምታ መርጠዋል ሲሉ ነው ተሳታፊዎች ለኢትዮ ኒውስ የተናገሩት። አምነስቲ የኦሮሞ ነጻነት ሰራዊት አባላት ሴቶችን በወሲብ ባርነት ይዘዋል፣ በቡድን ደፍረዋል ሲል ከሰሰ። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት አባላት በሴቶችና ሴቶች ላይ የወሲብ ባርነት እንዲሁም በቡድን መድፈርን ጨምሮ የተለያዩ ወሲባዊ ጥቃቶች ፈጽመዋል ሲል አዲስ ሪፖርት አውጥቷል። የታጣቂ ቡድኑ አባላት በሴቶች ላይ የፈጸሟቸው ጾታዊ ጥቃቶች ከፍርድ ቤት ውጭ የሆነ ግድያና የንጹሃን ንብረቶች የማውደም ድርጊት በጦር ወንጀልነት ሊፈረጁ የሚችሉ ናቸው ብሏል። አምነስቲ ኢንተርናሽናል ዛሬ አርብ የካቲት 27 2018 ዓ.ም ይፋ ያደረገው የምርመራ ሪፖርት በኦሮሚያ ክልል የሚንቀሳቀሱ የታጣቂ ቡድኑ አባላት ከአውሮፓውያኑ 2020 እስከ 2024 ባሉት ዓመታት የፈጸሟቸው ድርጊቶችን የዳሰሰ ነው። ምርመራው የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙ ሳዮና አንፊሎ ወረዳዎች ውስጥ እንደሆነም ገልጿል። የሰብአዊ መብት ተቋሙ ምርመራው ሲያከናውን በቡድኑ አባላት ወሲባዊ ጥቃት ለተፈጸመባቸው 10 ሴቶች ቃለ መጠይቅ ማድረጉን እንዲሁም የጤና ባለሙያዎችን ማነጋገሩና የሕክምና ዘገባዎችን መመርመሩን አስረድቷል። በምርመራው ከተካተቱ ሴቶች መካከል 7ቱ ጥቃት በተፈጸመባቸው ወቅት እድሜያቸው ከ18 ዓመት በታች እንደነበረ ማክሏል። በ2018 ዓ.ም የተጀመረው የኦሮሞ ነጻነት ሰራዊት ኦናሰም የመንግስት ጸጥታ ኃይሎች ግጭት ከፍተኛ ጉዳት እያረሰ ነው ያለው ሲሉ በሲቪል ህዝቡ ላይም ጭምር እንደሆነ አምነስቲ ኢንተርናሽናል ለመገናኛ ብዙሃን በላከው መግለጫ ጠቅሷል። የድርጅቱ የምስራቅ አፍሪካና ደቡብ አፍሪካ ሪጂናል ዳይሬክተር ቲጌሬ ቻጉታህ ለ7 ዓመታት ያህል ኦሮሚያ ክልል ውስጥ ያሉ ታጣቂዎች በኮሙኒኬሽንና መገናኛ ብዙሃን መገደብ ምክንያት በተፈጠረው የጨለማ ሽፋን ስር ሆነው ንጹሃንን ለከፍተኛ ስቃይ ዳርገዋል ብሏል። የአምነስቲ ሪፖርት እንደሚያስረዳው ቃለ መጠይቅ ከተደረገላቸው 10 ሴቶች መካከል 5ቱ ለወሲብ ባርነት ተዳርገው ነበር። ሪፖርቱ 9 በኦሮሞ ነጻነት ሰራዊት ታጣቂዎች ጥቃት ተፈጽሞባቸዋል፣ አንዷ ደግሞ በኢትዮጵያ መከላከያ ሰራዊት ወታደርና በኦሮሞ ነጻነት ሰራዊት ታጣቂዎች ጥቃት ደርሶባታል ይላል። በማሳያነት የተጠቀሰችው አንዲት እናትና በወቅቱ 12 ዓመቷ የነበረችው ልጇ 3 ሳምንት ለሚሆን ጊዜ ዋሻ ውስጥ እጃቸው ከዛፍ ጋር ታስሮ በበርካታ የኦሮሞ ነጻነት ሰራዊት ወንዶች መደፈራቸው እንደተናገረች መግለጫው ላይ ሰፍሯል። ወሲባዊ ጥቃቱ የተፈጸመባት እናት ለ3 ሳምንታት ያህል 15 ወንዶች እኔንና ልጄን ይደፍሩን ነበር፣ ይፈራረቁብን ነበር ማለቷንም አምነስቲ ኢንተርናሽናል ገልጿል። በ2017 ዓ.ም በኦሮሞ ነጻነት ተዋጊዎች በወሲብ ባርነት ተይዛ የነበረች ሌላ ሴት የደረሰባት ሰቆቃ በሪፖርቱ ላይ ማሳያነት ጠቅሷል። እንደ አምነስቲ ገለጻ ጥቃት የደረሰባቸው ሴቶች ባሎቻቸው፣ ወንድሞቻቸው ወይም አባቶቻቸው የመንግስት ጸጥታ ኃይል አባል በመሆናቸው ምክንያት የታጣቂ ቡድኑ አባላት በበቀል እንደደፈሯቸውም ተናግሯል። ከጾታዊ ጥቃት በኋላ ቤታቸውን ለቀው እንዲሄዱ እንደሚገደዱ እንዲሁም ይህንን ያላደረጉ ቤታቸው እንደተቃጠለ ሪፖርቱ አመላክቷል። 2 ሴቶች ወንድ ዘመዶቻቸው በታጣቂዎች እንደተገደሉ ተናግረዋል ተብሏል። ወሲባዊ ጥቃትና ከባድ ድብደባ ተፈጽሞባቸዋል የተባሉ ሴቶች አሁንም ቢሆን በኦሮሞ ነጻነት ሰራዊት ተዋጊዎችና በባለስልጣናቱ የበቀል እርምጃ እንደሚወሰድባቸው መስጋት ከወሲባዊ ጥቃት ጋር ተያይዞ በሚመጣው መገለል የተነሳ የሕክምና አገልግሎትም እንዳላገኙ ገልጸዋል። የተቋሙ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር ቲጌሬ ቻጉታህ እነዚህ ተደጋጋሚ በደሎች አሰቃቂ ብቻ አይደሉም፣ የጦር ወንጀልም ሊሆኑ ይችላሉ ብሏል። አምነስቲ የሰነዳቸው እነዚህ ግፎች የተፈጸሙ ተጠያቂነት በሌለበት ከባቢ ውስጥ እንደሆነ የገለጹት ዳይሬክተሯ መንግስት በአካባቢው የግንኙነት መስመሮችን ማቋረጡን ድርጊቶችም እንዲፈጸሙ አስተዋጽኦ ማድረጉን ተናግረዋል። የኢትዮጵያ ባለስልጣናት በቀውስ ጊዜ ሳንሱር ተግባራዊ ወደ ማድረግ ሲመለሱ ይህ የመጀመሪያቸው አይደለም። ሙሉ ምስል
ከዚህ የከፋ ሊሆን ይችላል ብለዋል። በሲቪሎች በተለይም በሴቶችና በልጃገረዶች ላይ የሚፈጸመው የበደል አዙሪት ማብቃት አለበት ያሉት ቻጉታ ዓለም አቀፍና የአፍሪካ ተከታታዮች ድምጻቸውን እንዲያሰሙ ጠይቀዋል። የኢትዮጵያ ባለስልጣናት ወንጀለኞች ተጠያቂ ማድረግ እንዲሁም ለተጎጂዎችና የጥቃት ሰለባዎች ፍትህ እንዲሁም መፍትሄ ማቅረብን ዓላማ ያደረገ አስቸኳይ ገለልተኛና ጥልቅ ምርመራ እንዲጀምሩ መጠየቅ አለባቸው ብለዋል። በምርመራው የተካተቱ ሴቶች የሚፈጸሙት ጥቃቶች እንዲቆሙና እንዲሁም ፍትህና ተጠያቂነት እንዲሰፍ እንደጠየቁ በሪፖርቱ ተጠቅሷል። የሰብአዊ መብት ተቋሙ ሪጂናል ዳይሬክተር የኦሮሞ ነጻነት ሰራዊት እንደ ወሲባዊ ጥቃት፣ ሌሎች የስቃይ ድርጊቶች፣ ግድያን፣ የግዳጅ መፈናቀል ያሉ ድርጊቶችን የፈጸሙ አባላቱ ላይ እርምጃ እንዲወስድም ጥሪ አቅርበዋል። የታጣቂ ቡድኑ አመራሮች እነዚህንና ሌሎች በዓለም አቀፍ ሕግ መሰረት ወንጀል የሆኑ ተግባራትን የፈጸሙ ታጣቂዎችና ወይም አህዶችን ትጥቅ ማስፈታትና ማሰናበት አለባቸው ብለዋል። ታጣቂዎቻቸው ዓለም አቀፍ የሰብአዊ መብት ሕግንና ዓለም አቀፍ የሰብአዊ መብቶችን ሕግን እንዲያከብሩ በአስቸኳይ ትዕዛዝ እንዲሰጡ አሳስበዋል። የኦሮሞ ነጻነት ሰራዊት የተመለከተው ይህ የአምነስቲ ኢንተርናሽናል ሪፖርት ይፋ የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ታጣቂ ቡድኑ በኦሮሚያ ክልል አርሲ ዞን ቁጥራቸው በውል ያልተለዩ ሰዎችን መግደሉን የሚገልጽ መግለጫ ባወጣ በቀናት ልዩነት ነው ይላል ዘገባው። ኢሰመኮ ረቡዕ ዕለት ባወጣው መግለጫ ታጣቂ ቡድኑ ባለፈው ሳምንት ረቡዕ በፈጸመው ጥቃት የህይወት መጥፋት፣ የአካል ጉዳት፣ እገታ እንዲሁም መፈናቀል መድረሱን እንዳረጋገጠ አስታውቆ ነበር። ኢሰመኮ ይህንን ከማለቱ አስቀድሞ በአካባቢው የተፈጸመው ግድያ በተመለከተ መግለጫ ያወጣው የኦሮሞ ነጻነት ሰራዊት ግን በአርሲ ዞን የኦርቶዶክስ እምነት ተከታዮች ላይ ለደረሰው እልቂት ተጠያቂ ያደርገው በመንግስት ተሰማርተዋል ያላቸውን ተላላኪዎች ነው። ታጣቂ ቡድኑ በአምነስቲ ሪፖርት ስለቀረበበት ውንጀላዎች እስካሁን ምላሽ አልሰጠም። ይሁን እንጂ የዜና ወኪሉ አሶሼትድ ፕሬስ ከአንድ ወር በፊት ባወጣው ዘገባ ላይ የቡድኑ መሪ የሆኑት ድሪባ ኩምሳ ወይም ጃልመሮ የቡድኑ ተዋጊዎች ንጹሃን ኢላማ ያደርጋሉ መባሉን ውድቅ አድርገዋል። ንጹሃንን የሚጎዳ ማንኛውም ድርጊት በጽኑ እንቃወማለን፣ እናወግዛለን ያሉት የታጣቂ ቡድኑ መሪ ገለልተኛ በሆነ ዓለም አቀፍ አካል የሚደረግ ነጻ ምርመራ እንደሚቀበሉም ተናግሯል ማለት ቢቢሲ ዘግቧል። የአሜሪካ ፕሬዝዳንት ትራምፕ ቀጣዩ የኢራን መሪ የመምረጥ ሂደት ውስጥ መሳተፍ አለብኝ አሉ። ፕሬዚዳንት ዶናልድ ትራምፕ በአሜሪካና እስራኤል ጥቃት አያቶላ አሊ ካሚኒ የተገደሉባት ኢራን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ለመገናኛ ብዙሃን ተናግሯል። በሌላ በኩል ኢራን ላይ የሚፈጸመው ጥቃት በከፍተኛ መጠን እንደሚጨምር የአሜሪካ መከላከያ ሚኒስትርም ተናግሯል። ትራምፕ ከዜና ምንጮቻቸው ሮይተርስና አክሲዮስ ጋር ባደረጉት የተለያዩ ቃለ መጠይቆች ቀጣይ መሪ ይሆናል ተብሎ የሚጠበቁት የአያቶላ ካሚኒ ልጅ ወደ ስልጣን እንዲመጡ እንደማይፈልጉ ገልጸዋል። ፕሬዚዳንቱ ባለፈው ታህሳስ ላይ ወደ ቬንዙዌላ ገብተው ፕሬዚዳንት ኒኮላስ ማዱሮን ከያዙ በኋላ እንዳደረጉት ሁሉ የኢራን ቀጣይ መሪ የመምረጥ ሂደት ላይ ራሳቸው መሳተፍ እንደሚፈልጉ መናገራቸውን የአሜሪካ የዜና ምንጭ አክሲዮስ ዘግቧል። ከሮይተርስ ጋር ባደረጉት ቃለ መጠይቅ ደግሞ ከኢራን ጋር ሆነን ቀጣዩን መሪ መምረጥ ይኖርብናል፣ ያንን ሰው መምረጥ ይኖርብናል ሲሉ ተናግረዋል። ባለፈው ቅዳሜ ሌሊት ጠቅላይ መሪ አያቶላ አሊ ካሚኒ መገደላቸው ከተረጋገጠ በኋላ ቀጣይ መሪ ማን ይሆናል የሚለው ሲያነጋግር ቆይቷል። የቀድሞ መሪ የቀብር ስነ ስርዓት ከተፈጸመ በኋላ ቀጣዩ መሪ እንደሚመረጥም ተነግሯል። ስልጣኑ እንደሚረከቡ ከሚጠበቁት መካከል ስማቸው ተደጋግሞ እየተነሱ ያሉት የቀድሞ አያቶላህ ልጅ ሞታጅብ ካሚኒ ናቸው። ትራምፕ ከአክሲዮስ ጋር በነበራቸው ቆይታ የካሚኒ ልጅ የጠቅላይ መሪነቱ ስልጣን እንዲቆናጠጡ እንደማይፈልጉ ተናግረዋል። ለኔ የካሚኒ ልጅ ስልጣን መረከቡ ተቀባይነት የለውም፣ የሚፈልገው ለኢራን ስምምነትና ሰላም የሚያመጣ ሰው ነው ብለዋል። ትራምፕ ታዲያ ጊዜያቸውን እያባከኑ ነው፣ የካሚኒ ልጅ ያንን ያህል ፖለቲካዊ ክብደት የለውም፣ በቬንዙዌላ ከዴሊስ ሮድሪጌዝ ጋር እንደነበረው ሁሉ ሹመት ውስጥ መሳተፍ አለብኝ ሲሉ ተናግረዋል። የአያቶላህ ካሚኒ ፖሊሲዎችን የሚያስቀጥል አዲስ መሪ እንደማይፈልጉ ለአክሲዮስ የገለጹት ፕሬዝዳንቱ ይህ አይነት ሰው ወደ ስልጣኑ የሚመጣ ከሆነ በ5 ዓመት ውስጥ አሜሪካ ተመልሳ ወደ ጦርነት እንድትገባ የሚያስገድዳት እንደሆነ ጠቅሰዋል። ትራምፕ ከሮይተርስ ጋር በነበራቸው ቆይታ በተመሳይ በየ5 ዓመቱ ተመልሰን ይህን ጦርነት ደጋግመን እንዳናደርግ ኢራንን ወደፊት የሚመራ ሰው በመምረጥ ሂደት ውስጥ መሳተፍ እንፈልጋለን፣ ለህዝቡና ለሀገሪቱም ታላቅ የሚሆን ሰው እንፈልጋለን ብለዋል። የቀድሞ ጠቅላይ መሪ አያቶላህ ካሚኒን ለመተካት ቀዳሚ እጩ የሆነው የመጡት ልጃቸው ሙጅታብ ቀጣይ መሪ የመሆን እድል አነስተኛ ነው የሚል እምነት እንዳላቸው አስረድተዋል። በሌላ በኩል የአሜሪካ መከላከያ ሚኒስትር
ፒት ሄግሴት በኢራን ላይ በዋና ከተማዋ ቴህራን ላይ የሚፈጸሙ ጥቃት ኃይል በከፍተኛ መጠን ሊጨምር ነው መሆኑን ተናግረዋል። አሜሪካና እስራኤል ካለፈው ሳምንት መጨረሻ ጀምሮ በኢራን ላይ የከፈቱት ጥቃት በተመለከተ ለጋዜጠኞች ማብራሪያ የሰጡት መከላከያ ሚኒስትሩ ሄግሴት የማጥቃት ዘመቻው በቆራጥነት እያደገ ነው ብለዋል። ኢራን ይህንን ጥቃት መቀጠል አንችልም ብላም ተስፋ ታደርጋለች። ይህ እጅግ መጥፎ ስሌት ነው ብለዋል። አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል እንደምችል ተናግረዋል። ገና መዋጋት መጀመራችን ነው፣ የምንዋጋው በቆራጥነት ነው ሲሉም ተደምጠዋል። ዩናይትድ ኪንግደም ከጅምሩ የአሜሪካ አየር ኃይል ኢራን ለሚፈጽመው ጥቃት የጦር ሰፈሯ እንዲጠቀም አለመፍቀዳቸውን የተቹት ሄግሴት አሁን ግን ብሪታንያ መስማማቷ ዘመቻውን ለማጠናከር እንደሚያግዝ አስረድተዋል። ተሳክቶልናል፣ እናም አሁን ቦምብ ጣይ አውሮፕላኖች ለማሰማራት እንደ አንድ መንገድ የተጠቀምንበት ነው ያሉት መከላከያ ሚኒስቴሩ ይህ እርምጃ ኢራን ላይ ለተከፈተው ወታደራዊ ዘመቻ ተጨማሪ አቅሞችና ተጨማሪ የመከላከያ ብቃት እንደሚያስገኝም እንዲሁም ተደጋጋሚ ቦምብ ጥቃቶችን ለመፈጸም እንደሚያስችላቸው አብራርተዋል። በኢራንና ቴህራን ላይ የሚወርደው የጥቃት ኃይል በከፍተኛ መጠን ሊጨምር ነው ሲሉ አክለዋል። አሜሪካና እስራኤል እያጠቁ ያሉት የኢራን ተቃዋሚዎች ኢላማ የሚያደርጉት ኃይሎች እንደሆነም ተናግረዋል። ይህን በተፈጸመ ቁጥር እንዲሁም ፍላጎትና አቅማቸው በተዳከመ መጠን ህዝቡ በድፍረት እንዲቆም ተጨማሪ እድል ይሰጣል ማለታቸውን ቢቢሲ ነው የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰብ አባላት መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።